ሱራ 434 ወንዶች በሴቶች ላይ ደጋፊ፣ መጋቢ፣ ጠባቂ ናቸው። በመታነበው ትርጉም መሰረት አድርጎ እንመጣበታለን። እሱ ወደ መጨረሻ ነው፣ አታስብ። እነዚያም ማመጻቸውን የምትፈሩትን እዚህ ጋር ማመጽ ሲል ከቁርአንና ሐዲስ አውድ ጋር በሆነ መልኩ ነው። ባል በሚስቱ ላይ ያለው መብቶች አሉ። እሷ እነዚህ መብቶች ባትጠብቅለት የሚደረጉ ድርጊቶች ናቸው። ከዛም አላህ በመጀመሪያ ምከሯቸው ይላል። ለምን ያክል ጊዜ ነው የምንመክራቸው? ጊዜ ገደብ የለውም። ባለቤትህን ታውቃታለህ። በምን ያክል ጊዜ በምክር እንደምትመለስ ታውቃለህ። ይህ ካልሆነ ሁለተኛው እርምጃ በመኝታዎችም ተለያዩዋቸው የሚል ነው። ማለትም ሁለታችሁም አንድ አልጋ ላይ ተኝታችሁ፣ ነገር ግን ከሷ ጋር አላህ የፈቀደውን አታደርግም። ምክንያቱም አንዳንድ ሰዎች ሄደው ሶፋ ላይ ስለሚተኙ ነው። እንደዛ አይደለም። ስለዚህ እሷ ጋር ሆነህ ያንን ትኩረት አለመስጠት ነው የሚቆየውም። ይሄ እርምጃ አለመስራቱን እስክናረጋግጥ ድረስ ነው። ይሄም ካልሆነ ሶስተኛው እርምጃ በአማርኛ ምቷቸው የሚል ቃል ነው። ضرب የሚለው የአረብኛ ቃል ምት ወይም የሁለት ነገሮች ፊዚካል ኮንታክት ማለት ሊሆን ይችላል። ይሄም ፊዚካል ኮንታክት የተለያዩ ደረጃዎች ሊኖራቸው ይችላል። ምሳሌ እሰጥሃለሁ። ለምሳሌ ውዱእ ለማድረግ ውሃ ካላገኘን ሌላ የምናደርገው ድርጊት አለ፣ ተየሙም ይባላል። ነብያችን በተመሳሳይ ቃል መሬት ላይ ضرب አርጉ ብለውናል። እንዴት እንደምናደርግ ታውቃለህ? እንዲች መሬት ላይ እንደዚህ ነው የምናደርገው። ታዲያ ይሄ መምታትና መደብደብ ነው አይደለም። ስለዚህ ቃሉ ሰዎች እንደሚረዱት አይደለም። ታዲያ በምን ደረጃ ነው ይሄ መደረግ ያለበት ሚለውን ነብያችንና ሰሃቦች አስረድተውናል። ነብያችን ፊት መምታት አይቻልም፣ ጠባሳ ማሰረፍ አይቻልም፣ በኃይል መምታት አይቻልም፣ ጉዳት ማድረስ አይቻልም ብለውናል። አብዱላህ ኢብኑ አባስ የነብያችን አጎት ልጅ የሆነው ታላቁ ሰሃባ፣ እርግጠኛ ነኝ ስለ ትንሽዬ እንጨት ያነሳል አይደል? አዎ እንደ ስክሪፕቶ ያለ ሲዋክ የሚባል ትንሽዬ እንጨት ነው። ልክ እንደዚህ ማድረግ። ከዚህ በላይ ማድረግ ትችላለህ፣ ነገር ግን እንደነገርኩህ ገደብ አለው። በዚህ መልኩ ስርዓት ማስያዝ ተገቢ የሆነ ጊዜ አለ። አንዳንዴ ባለቤትህ እንደ ወንድ ላታየህ ትችላለች። ስለዚህ በተገለጸው መልኩ የበላይነትህን ማሳየት ይኖርብሃል። ጨቋኝ ሁን እያልን አይደለም፣ ክፉ ሁን እያልን አይደለም። ለምሳሌ እንደዚህ አድርጌ ባለቤቴን ቢይዛትና ባስቀምጣት፣ ለምሳሌ አሁን ቁም ነገር ላይ እንደሆንኩ ታውቃለች፣ ወይም ደግሞ ትከሿ ላይ ትንሽ ጫን ማለት። በአጠቃላይ የትኛውም ትዳር ላይ ይሄ ያለ ነገር ነው። አንቀጹ ይሄንን ነው የሚገልጸው። ከዛ ደግሞ የነብዩን ህይወት እናያለን። ጭራሹኑ እጅህን ባታነሳባት ይመከራል። በምን መሰረት አድርገን? በነብዩ ህይወት መሰረት አድርገን። ምክንያቱም ቁርአን እንደሚለው ነብዩ የኛ ምሳሌ ናቸው። እናም እናታችን አይሻም እንደተናገረችው ሚስቶቻቸውን በጭራሽ መተው አያውቁም። ስለዚህ ጎበዝ ሙስሊም መሆን ከፈለክ ጭራሹኑ አትማታም። እኔ በነገርኩህ በዛች ልክ መምታት ቢፈቀድ እንኳን በላጩ ግን ያንንም አለማድረግ ነው። ነብያችን ከናንተ መልካሙ ለባለቤቱ መልካም የሆነ ነው ብለውናል። ይሄን ይመስላል። So that's a detailed explanation. Yani, I hope it explains what you said. Yeah. One more? Go ahead. Take all of you 100 more. I don't care. I'm with you. ሱራ 551 ይሄ አንቀጽ ስለ ክርስቲያኖችንና ይሁዶችን እንደ ደጋፊ፣ ረዳት፣ አጋሪ አለመያዝ የሚናገር ነው። በተለይ እነሱን እንደ ረዳት ወስዶ ከምዕመናን ተቃራኒ መሆን። ያንንም አንዳንድ ሙስሊሞች አድርገውታል። በፍልስጤን ላይ አረቦች በኦቶማን ኢምፓየር ተቃራኒ ሆነው ከብሪቴን ጋር ሆነው መጨረሻውም ብሪቴኖች መሬቱን ወስደው ለይሁዶች ሰጡ። ስለዚህ ይሄ አንቀጹ የሚገልጽ ትልቁ ምሳሌ ነው።